ወንጌልን ለመስራት ከእያንዳንዳችን የሚጠበቅ ነገር አለ። አቤት 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 ከእያንዳንዳችን ይጠበቃል። ስለዚህ ተግተን እንስራ። አደርጋለሁ በደንብ። አዎ ተባረኪ፣ ጸጋ ይብዛልሽ። አሜን። እሲስ አስተራይ ሰላም ብያለሁ። ሰላም ይብዛ። እንወዳሃለን። አውቃለሁ፣ እከታተላለሁ። ደስተኛ ነኝ። ብዙ ትምህርት አገኛለሁ ካንተ ራሱ። እግዚአብሔር ይባረክ፣ በርታ። አሜን። አመሰግናለሁ እህቴ፣ ተባረክ። አሜን አሜን። ነው ጸልይልኝ ደግሞ በቃ ደስ ይለኛል። ጸልይልሻለሁ፣ ምንም ችግር የለም። አዎ ሻዳይ ነው እህቴ። እግዚአብሔር ታማኝ ስለሆነ ይረዳታል፣ ያግዝሻል። ለምሳሌያለን እግዚአብሔር መልካም ነገር ያደርጋል። ከራስን ሸር ለፋሪቱ አሜን አሜን። መልካም ሆነታል እህቴ። የቺ እህት ነው የቺ አሜን። ይሰማል። እንዴት አለ? የት ነው? እኔ የት ነው ማለት ከየት እምነት ነው ወይስ ከየት ሀገር ነው? ሀገር ቤተ እምነቴ ኦርቶዶክስ ነኝ። ለምን ገባ? ኦርቶዶክስ ከአንተ ጋር ለማውራት አይሰማም። እነዚህ ያደናቁረናል እንዴ? ወርቁ ነው። እሺ ኦርቶዶክሳውያን ስትገቡ ሰላም ብላችሁ ከዛ ጥያቄ ካላችሁ ጥያቄያችሁን ማቅረብ አለባችሁ። ዝም ብሎ ገብቶ ቁጭ ማለት ነው። ታብታብ አድርጎ ታብታብ ይደረግ ነገር። እሺ የምስራች ሰላም ብያለሁ። የምስራች ሰላም እግዚአብሔር ይመስገን። ከየት ቤተ እምነት ነህ አንተ? ኦርቶዶክስ። መልካም። ጥያቄ አለ ወዳጅ? ጥያቄ አለኝ ግን እርሶ ከየት ቤተ እምነት? አዲስ ጥያቄን ጠይቅ። ታድሶ ቀጥል። ጥያቄህን እያዳመጥኩህ ነው። ወረድክ እንዴ? ትደነግጣላችሁ ኦርቶዶክሳውያን። አንደኛ በቤተ እምነታችሁ ራሱ አትተማመኑበትም፣ እንደማያችሁ ማለት ነው። እና የሆነ የምትደነግጡት ነገር አለ። ምክንያቱም እውነት ያልያዘ ሰው ሁሌ ድንጋጤ ውስጥ ነው የሚኖረው፣ ፍርሃት ውስጥ ነው የሚኖረው። እና እኛ ደግሞ ከዚህ ፍርሃት እንድትወጡ ከሞት ፍርሃት እንድታመልጡ ነው እኛ ሁል ጊዜ ርዕስ ይዘን የምንመጣው። እናንተ ከሞት ፍርሃት እንድታመልጡ ነው ወገኖች። ጌታ የተባረከ ይሁን። ቅዱሳን ወገኖች በደንብ ኮፒ ሊንክ ታብታቡ ይቀጥል። በደንብ አይ ደነገጥክና ወጣህ እኮ ወዳጅ፣ ደነገጥክና ወጣህ። ምንም ጥያቄ አይደለም። አንተ እኮ ሊቀ ሊቃውንት የሚባሉት እኮ እኔ ፊት ቀርበው እኮ ጥያቄ መጠየቅ አይችሉም። እኔ ፊት ቀርበው እኮ ሊቀ ሊቃውንት የሚባሉት ራሱ መጠየቅ አቅሙ ሞራሉም የላቸውም። ምክንያቱም እኔ የያዝኩት እውነት ነው። በምንም
አይነት አልሸማቀቅም እኔ እና ይሸማቀቃሉ። አንዳንድ ሊቀ ሊቃውንት የሚባሉት ለሆዳቸው ሲሉ ዛ እንደ ድንች ተደጉለው የሚኖሩ አሉ። እንደ ድንች ተደጉለው የሚኖሩ አሉ እና እነዚህ ሰዎች እውነትን ያውቃሉ፣ ነገር ግን ለእውነት አይታዘዙም። በባርነት ቀንበር ነው ያሉት። አምላካቸው ሆዳቸው። ጌታ ኢየሱስ ክርስቶስ ባስተማረበት ዘመን የሚገርማችሁ ነገር ዋህድ ገብር እይክል ተቀንዮ ለክልያ ጋይስት፣ አንድ ባሪያ ለሁለት ጌቶች መገዛት የሚችል ማን ነው አለ እና ለሁለት ጌቶች መገዛት አይቻልም። አንዱ ጌታ ገንዘብ ነው የሚባለው። አንዱ ጌታ ገንዘብ ነው። ስለዚህ ወይ ለገንዘብ ይገዛል ወይ ደግሞ ለእግዚአብሔር ይገዛል ብሎ አስተማረ። ሐዋርያው ጳውሎስ ይህንን ትምህርት ሲያጸናው ምን አለ ደግሞ? ሆዳቸው አምላካቸው ክብራቸው በነውራቸው ነው አለ። አይ ሆድ አምላክ ይሆናል። ሆድ አምላክ ይሆናል። ስለዚህ ይሄ ነው ዋናው ትልቁ ነገር ማለት ነው። ክብር ለእግዚአብሔር ይሁን። ስለዚህ ቶሎ ቶሎ በሉ ኮፒ ሊንክ እናድርግና ወደ ዕለቱ አርስታችን ገብተን እንማማራለን። ኦርቶዶክሳውያን እኛን ለመጠየቅ አይሁድ ስድብ ነው የምትሳደበው። ጠንቋይ ላይ ስድብ ነው የሚሳደቡ። ሰሞኑን ወሽ ጣዖት ሰላም ብያለሁ ወንድም አስተራዬ። ሰላም ሰላም፣ እንዴት ነው? ሁሉ መልካም ነው? ጌታ ይባረክ። ሁሉ ደህና፣ እግዚአብሔር የተመሰገነ ይሁን። እንዴት ነህ? በጣም ደህና ነኝ ወንድሜ። እግዚአብሔር የተመሰገነ ይሁን። የትላንትና የማታ ርዕስ መሰለኝ አይደል? ርዕሱ አዎ የትናንትናው ርዕስ ነው። ማታ ጀምረ ነው የነበረው ርዕስ ማለት ነው፣ ስለ ኪዳን። አዎ አይ በጣም ትልቅ ርዕስ ነው። ሰፋ ያለ ሀሳብ ያለበት ርዕስ ነው እና በዚህ ርዕስ ዙሪያ ላይ ትላንት አንተ ገለጻ ካረክበት ሀሳብ ከዘፍጥረት ምዕራፍ 3 ቁጥር 15 ጀምረን ስናይ ለኛ አሁን ላለንበት ለነገ ላለንበት አሁን ለዳንበት ነገር ትልቁን ሀሳብ ይዞ የሚነሳው ያ ነው። እዛ ጋ ነው። እንደውም አንዳንድ የትርጉም መጽሐፍቶችን ሳይ በኮትድ ምን ይለዋል? ወንጌል እውነተኛ ወንጌል የጀመረው እዛ ዘፍጥረት ምዕራፍ 3 ቁጥር 15 ላይ ነው። እግዚአብሔር ከእንደገና የሰው ልጅ ለማሰብ የተናገረበት ነው። ምናልባት ክፍሉ ላንብበው ይመስለኛልና ዘፍጥረት ምዕራፍ 3 ቁጥር 15 አጠገባችን ያለ ሰው ካለ ኮት አርጎ ቢያወጣው ደስ ይለኛል። አንተም በደንብ ተናግረዋል። በአንተና በሴቲቱ በዘሯና በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እርሱ ራስህን ይቀጠቅጣል፣ አንተ ተረከዙን ትቀጠቅጣለህ የሚለው ሐሳብ ኢየሱስ ወደዚህ ምድር መምጣቱን የሚናገርና ኢየሱስ ደግሞ ለኛ የመዳንን መንገድ ያው ኃጢአት ለሰራው ለአዳም የካሳ መንገድን ይሄ ወይም እኛ ሐዲስ ኪዳን የምንለው ወይም ኪዳን የሚለውን በደንብ አብራርተዋል። ውል ስምምነት በሚል ተናግረሃል እና አሁን ላለንበት ይሄ ዓመተ ምህረት ባይዘው እኮ ካላንደሩ ራሱ እውነትን ይናገራል፣ ይሰማል። ካላንደሩ ራሱ እኮ ዓመተ ፍዳ ዓመተ ኩነኔ ብሎ አይናገርም፣ ዓመተ ምህረት ነው የሚለውና እኔ እንደው እንዳጋጣሚ የሚገርምህ ነገር ይሄ ቃል ነበረ እኔ መጽሐፍ ቅዱስን እንዳነብ ያደረገኝ። በዚህ አጋጣሚ የሚገርምህ ሰው ገጠር ላይ እየሰበከ አንድ ሰባኪ በዚህ ዘመን ትጣላላችሁ እንዴ፣ በዚህ ዘመን ትገዳደላላችሁ እንዴ ብሎ ይሰብካል ሰባኪው።
ሰባኪው በአንድም በተለያየ መልኩ ያለነው እኮ የምህረት ዓመት ነው፣ ያለነው እኮ ዓመተ ምህረት እንጂ ዓመተ ፍዳ አይደለም ብሎ ይናገራል። ለእኔ ያ ቃል ነበረ ወደ ጌታ የመምጣት ምክንያት የሆነኝ። እኔ በጣም ይገርመኛልና አንዳንዴ እግዚአብሔር አሰራር። ሁለተኛ በሴቲቱና በዘርህ በዘሯ መካከል ጠላትነትን አደርጋለሁ፣ እርሱ ራስህን ይቀጠቅጣል፣ አንተ ተረከዙን ትቀጠቅጣለህ ሲል ቋሚ የሆነ በሁለቱ መካከል ከሴቲቱ ዘር መምጣቱ ከማርያም ያለ ወንድ ዘር መምጣቱን አስቀድሞ የተነገረበት ነው። ጌታ ኢየሱስ በማርያም በኩል እንዴት እንደመጣ ከእንደገና ያለ ወንድ ዘር እንዴት እንደሚመጣ ትልቅ የተስፋ ቃል የተገባበት ሐሳብ ነው። ሁለተኛ ደግሞ አንተ ሰኮናውን ትቀጠቅጣለህ እሱ ግን አናትህን ሲል ያው ጌታ ኢየሱስ አናትን እባብ አናቱን ስትመታው ያው መጨረሻ ህይወት እንደማይኖረው ነው የሚናገረውና በሁለቱ መካከል ያለው ጠላትነት እሱ ምንም ኃይል ቢኖረው ወደ ሰኮናው ቢሄድም ወደ ጌታ ያን ሁሉ ያደረገው ነገር ሁሉ ኢየሱስ ግን አናቱ ላይ ሊቆምበትና በኢየሱስ በኩል እንድንድን የተነገረው ቀድሞ የተነገረው ትንቢት ነው። ባይ ዘ ዌይ ትልቅ ፕሮፌቲካዊ የሆነ ለሐዲስ ኪዳን አማኞች ጌታ ኢየሱስ ክርስቶስን አምነን ተቀብለናል ለምንል ለኛ ትልቁ ኪዳን የተገባው ከአብርሃም ከነምናምን ያለው ኪዳን ያ የሕግ ይሄ ትልቁ ኪዳን በኋላ ላይ እንዴት አርገን በጸጋ እንደምንድን እንዴት አርገን እሱ ባሸነፈልን መንገድና ባሸነፈልን ጎዳና የዘላለምን ሕይወት እንዴት እንደምንወርስና ይሄ እድልም ደግሞ በብቸኝነት ለኛ የተሰጠበት ነው። እኔ በጣም የሚገርመኝ ይሄንንም እድል የተሰጠው እኮ ለኛ ነው፣ ለሰው ነው። አሁን እኮ ለመላእክቱ እኮ ይሄ እድል አልተሰጠም። አሁን ሲሶ መላእክቶች ወርደዋል ይላል እና የሚገርምህ ነገር ለነሱ ይሄ እድል ሲሰጣቸው አናይም። ይሄ እድል ግን ለአዳም ተሰጥቶታል። አዳምን ተከትለን ለተገኘ ነው ለኛ ተሰጥቶናል። ስለዚህ ትልቁ ኪዳን ዘፍጥረት ላይ ነው የተፈጸመው። በቃ ያን ነገር ላይ ሰው ካየ ይሄንን ክፍል በስርዓቱ ከተረዳው ሰዎች በሌላ ኪዳን ሊድኑ አይችሉም። በሌላ ኪዳን ወደ እግዚአብሔር መንግስት ሊገቡ አይችሉም። በሌላ ኪዳን የእግዚአብሔርን ሐሳብ ውስጥ ሊገቡም አይችሉም። ምክንያቱም ከዚህ ውጪ የተገቡ ኪዳኖች ሁሉ ሰዋዊና ሰዋዊ ነገሮች ናቸው። እኔ እንደው አንዳንዴ ወደኛ ወገኖች ወደ ኦርቶዶክሶች ጋር አንዳንዴ ስመለከት እንደው የአይን መብራት ይመስለኛል። አሁን ከመጽሐፍ ቅዱስ ውጪ በሆኑ አርዕስቶች ላይ እግዚአብሔር የማዳንን ስራ በሌሎች ሰዎች ይከውናል ብሎ ማሰብ እኔ ይሄ ቂልነት ነው። ምን አይነት እግዚአብሔር ምን አይነት አምላክ እንደሆነ ራሱ የማይገለጥበት ነው። እኔ አሁን ገድላቶችን በማነብበት ሰዓት ድርሳናቶችን በምመለከትበት ሰዓት በጣም ነው ማዝነው፣ በጣም ነው የሚሰማኝ። ባይዘው እኔ እዛም እያለው የማልቀበላቸው ነገሮች ነበሩ እነዚህ ሐሳቦች። ምክንያቱም የሆነ ጫፋቸው ሄደ ስታይ ከመጽሐፍ ቅዱስ ጋር በፍጹም የሚጋጩ ናቸው እና እነዚህ ወገኖች እንደው ወደ እግዚአብሔር ቃል ቢመለሱ ይሄ እውነተኛው ኪዳን ያለው የእግዚአብሔር ቅዱስ ቃል ላይ ነው። ይሄ ሐዲስ ኪዳን ላይ ደግሞ የዳነው ደግሞ በጸጋ ነው። አንዱ የዳንበት ነገር ጸጋ ነው። እንደው በጸጋው ድናችኋል ነው የሚለው። ፍሪ ጊፍት ነው፣ በነፃ ነው። እኔ አንዳንዴ አዝናለሁ ወደ ገዳም ሰዎች በባዶ እግራቸው ሲወጡ፣ ብዙ ተራራ ሲገቡ፣ ብዙ ለመዳን የሚደረግን ሩጫን ሳስበው በነፃ ደጃፋችን የመጣውን ነገር ሳንቀበል በራሳችን ጥረት ለማምጣት የምንሄድበት ነገር ምን ያህል ከኪዳን እንደወጣን የሚያሳየው ነገር ነውና ኪዳናችን የተመሰረተው ክርስቶስ ነው። የዳነው በጸጋ ነው፣ እንዲሁ በነፃ ነው። ደህንነታችን ሰዎች የሚሰጡንና የሚነሱን አይደለም፣ በእምነት የወሰድነው ነገር ነውና ወደ እንደዚህ አይነት ነገር ወንድሞች እንደው አይናቸውን እግዚአብሔር ቀና ቢያደርግ እኔ በዚህ መስመር ላይ ያው ከጸሎት ውጪ ሌላ ነገር አንልም። ሐዋርያው ጳውሎስ ይናገራል፣ የልቦናቸው አይኖች ሲበሩ የመጥራቱን ተስፋ ታውቁ ዘንድ እሱም የቅዱሳን ርስት ይላልና
እንደው እግዚአብሔር እንዲረዳቸው ከመጸለይ ውጪ ሌላ የማይጠቅም ነገር መነጋገር አግባብነት አይመስለኝም። ምክንያቱም ይሄ የልብ አይን አለመብራት ነው። ከእንደገና ደግሞ እምነትና ባህልን ለማስታረቅ የመሮጥ ነገር ነው እና እኔ አሁን አንዳንዴ ባህላዊ ነገሮች ያሉበት ይመስለኛል። እኔ አሁን ተስካር የሚባለው ዝክር የሚባሉ ነገሮችን ሄደን በምናይበት ሰዓት በብዛት ከባህላዊ ትውፊቶች አንጻር የመጡ እንጂ በእግዚአብሔር ቅዱስ ቃል ቢመዘኑ ይሄን ያክል ነገር አቅም ኖሯቸው ውሃ የሚደፉ ነገሮች አይደሉም። ምንም ጉልበት ያላቸው ነገሮች አይደሉም። እንደው እኔ ሕፃናት ራሱ የሚረዱት ይመስለኛል። ኢየሱስ ያመጣው መንገድ እውነት ጥልቅ የሆነ የመጽሐፍና የሐዲስ ኪዳን መምህር ሆኖ ይሄ ሳይረዳ ሲቀር እኔ በጣም ነው የሚሰማኝ። እኔ አሁን በጣም የሚሰማኝ የሚገርም ፓስተር ምናልባት ከሐሳብ እየወጣው ባይሆንም እኔ አሁን የቅኔ መምህር የድጓ መምህር ተብለው በጣም የሚያማምር ጥምጥም ጠምጥመው ይህንን እውነት አለመረዳት እውነት ለመናገር በጣም ይሄ በጣም መዝቀጥ ነው። በእውነት እግዚአብሔርን ባልወደዱት መጠን እግዚአብሔር ራሱ ለማይጠቅም አይምሮ አሳልፎ ሰጣቸው ይላል። የሚገርምህ ነገር እንደው እነዚህ ሰዎች ያ የተቀኙት ቅኔ ያ የሚያወሩት የድጓ እና ያ የዚቅ መጽሐፍቶች ስለ ኢየሱስ አልናገር ብለው አይደለም፣ ይሄን ነገር ከልሎባቸው ነው ብዬ አስባለሁ። ይሄ መከለል ነው መሰወር ነው እንጂ ወደ እነዚህ ሰዎች ውስጥ ሄደን ስናይ እኔ የምዕመኑ ይሳት ይሄ መስቀል የያዘው እንዴት ይሄን ይስተዋል? እኔ በጣም ይገርመኛል። እውነት ለመናገር እንዴት ይሳታል? እንዴት እግዚአብሔር የማዳንን መንገድ የተገባው በኢየሱስ በኩል በደሙ በኩል ያለውን እውነት ለመረዳት በጣም ቀላል ነው። በጣም ቀላል ነው። ማንበብ በቂ ነው። በእውነት ሌላ ነገር አይደለም። አንድ ሰው ማንበብ ከቻለ ይሄ መንገድ በጣም የተሰወረ መንገድ አይደለም። እኛ አንፈልግም ካላልን በስተቀር በነገራችን ላይ እግዚአብሔር ይመስገን፣ ጌታ ስሙ ይባረክ። የብዙ ካህናት ልጆች ጴንጤ እየሆኑ ነው። እኔ አሁን በጣም በውስጥ አንዳንድ ነገር የምንሰራቸው የተሃድሶ ስራዎች አሉና ደስ ይለኛል። እንደው የአንዳንዱ ቄስ ሚስቱም ወደ ጌታ እየመጣች ነው። እንደው ያው ነገ ያፍራሉ እንጂ አሁን በኢየሱስ ስም ብላ የምታስወጣ ሚስቱ ናት የምትሆነው በቅርብ ጊዜ። ምክንያቱም እየተሰሩ ያሉ የግራውንድ በጣም ትላልቅ ስራዎች አሉ። ዛሬ ላይ ብዙ ነገር ተገልጧል። ብዙ ነገር አደባባይ ወጥቷል። የገዛ ልጆቻቸው በትምህርት ቤት በሚገርም ሁኔታ ወንጌልን እየሰሙ ነው ያሉት እና እባካችሁ አብሶ አባቶች ጌታ ይርዳችሁ። ከክብራችሁ ይልቅ የኢየሱስን ክብር ብታዩ እኔ ክብርን ይመስለኛል አንዳንዴ መርጌታ እኔ የክብር ጉዳይ የዝና ጉዳይ ካልሆነ በስተቀር እውነት ለመናገር እኛ የምንናገረው ኢየሱስ ሳይረዱት ቀርተው አይደለም። አንዳንዶቹ ለክብር ደግሞ ከሆነ ደግሞ ክብርም ይጠፋል፣ ዝናም ይጠፋል። በቃ ሰው የሆነ ነገር የሚያምርበት ነገር አለ፣ የሆነ ልብስ። እኔ ምናልባት ይሄ ዛሬ የሚለብሱት ልብስ የሆነ ጊዜ ጽዩፍ እንደሚሆን እርግጠኛ ነኝ። አንዳንድ ሰዎች አንዳንድ ልብሶችን በጣም ይወዷቸዋል፣ ግን ዘመን ያልፍባቸዋል። አንዳንድ ሰዎች ትላልቅ መስቀል ይይዛሉ፣ ግን የመስቀሉ ትርጉምን ማውራት የማይችሉበትን መስቀል የሚያስጥልሽ ከኋላ እነሱ ቤት እየተወለደ እንደሆነ አላወቁም። አባቴ ለምን ታሳልመኛለህ የሚል ትውልድ አለ። አሁን ከኋላ እየጠየቀ ያለ አለ። በጣም ኃይለኛ ትውልድ፣ ጠያቂ ትውልድ፣ በቀላሉ የምትሰጠውን ነገር የማይቀበልህ ትውልድ አለ። እኔ አሁን ይሄ ትውልድ ደግሞ የት ነው ያለው ካልክ እዛው የቄሱ ልጅ እየወለደው ነው ያለው፣ ሌላ ቦታ አይደለም። እኔ ምናልባት አንዳንድ ነገሮችን በጥልቀት ሄጄ ሳይ ክብርህን እንድትጥል ይፈልጋል ወንጌል ራስን የምታከብርበት አይደለም። እውነተኛው ወንጌል ስለ ራስህ የምታወራበት አይደለም። ስለ ሰው ገድል አታወራም። እኛስ የተሰቀለውን ክርስቶስን እንሰብካለን ያለው እና የተሰቀለው ክርስቶስን ለመስበክ መዘጋጀት ነው።
ይሄ የተሰቀለልን በቀራንዮ ላይ የተሰቀለ ደሙን ያፈሰሰልን እሱን መስበክ በቂ ነው። በቃ ሌሎች ነገሮች ብንሰብካቸውም ሰው ነው። ስለ ሰው ብናወራው የሰው ንግግር ነው። የሰው ንግግር ደግሞ ይጠፋል። የእግዚአብሔር ንግግር ግን ወደድንም ጠላንም እየጨመረ ነው የሚሄደው። ስለዚህ አንድ ነገር እናድርግ። ምን እናድርግ? እውነተኛው ኪዳን የተገባልን ኪዳን አለ። ይሄ እውነተኛ በቀራንዮ በመስቀል ላይ የተፈጸመ ያለቀ ነገር አለ። በነፃ ነው ግቡ የተባል ነው። በነፃ ነው ዳኑ የተባል ነው። እኔ አሁን ትላንትና አንድ ቄስ በጣም ሲጠራጠር መዳኑን እንግዲህ የሚጠራጠር አስበዋል። መርጌታ ድኛለሁ ብሎ እኮ መናገር እንዴት ነው? እንደ አክብሮት አንዳንድ ይቆጥ እሱ ያውቃል፣ እሷ ታውቃለች። እንዴ በእሷ በኩልማ ቢሆን ኖሮ ባልተሰቀለ። እንዴ በነ ገብርኤል በነ ሚካኤል ቢሆን ኖሮ የኛ የመዳን መንገድ ለምን ኢየሱስ ሰው መሆን አስፈለገ? ሰው መሆኑ እኮ መዋረድ ነው። ለአንድ መለኮት እኮ ውርደት ነው። ኢንካርኔሽን ተሰጎ አስተራየ ማለት በስጋ ማኒፌስት አረገ ተገለጠ ማለት ነው አይደለ? ስጋ መልበስ እኮ ለአንድ መለኮት ውርደት ነው። ከዚህ በላይ መዋረድ የለም። ስለዚህ ይህን ተዋርዶ በእኛ ስጋ ውስጥ አልፎ የእኛን ኃጢአት በነፃ ያስተሰረየውን ያዳነንን ይሄንን ጌታ በሱ በኩል ባለው ኪዳን ብቻ ነው የዘላለም ሕይወት የምናገኘው። እኔ እግዚአብሔር ልቦናቸውን ያብራ። ከእንደገና ደግሞ ያው ጳውሎስ ልቡ ሲበራ ነው አይደለ ክብሩን የጣለው። በገማልያል እግር ስር ቢማርም እኮ ጳውሎስ ለመልካም ሆኖለታል። እና እግዚአብሔር ይርዳቸው። ስፔሻሊ አንድ ወንድሜ ጉድበል ጎንደር አለ። እግዚአብሔር ይባርክ። ጎንደርን ለኢየሱስ እያልን ነው የምንጸልየው። ቀጥሎ ጎጃምን ለኢየሱስ ብለን ገና እንጸልያለን። ባይዘዌ ገና ሰሜን ላይ ብዙ ነገር ይነሳል። እንዳይመስላችሁ፣ እንደምታዩት እንዳይመስላችሁ። በጣም ብዙ የታጠቁ ኃያላን እየተወለዱበት ያለ ሀገር ነው። በጣም የታጠቁ ቅርብ ጊዜ ታያላችሁ። ቅርብ ጊዜ በልጆቻችሁ ነው የምትዋጡት፣ በሌላ አትዋጡም። እኔ ከራሳችሁ አብራክ በወጡ ሰዎች ነው የሚዋጣው ይሄ ኃይል። ምናልባት የሙሴ በትር የፈርዖንን በትር እንደዋጠች በራሳቸው በትር ነው እነሱ የሚሰበኩት፣ በሌላ በትር አትሰበኩም። ግን አውቃችሁ ከሆነ ግን ከተጠያቂነት ደግሞ የማታመልጡበትን እውነት ስለሰማችሁ እኔ በዚህ ጌታን እባርካለሁ። ጌታ ይባርካችሁ ወገኖች። ኢየሱስ ጌታ ነው። እኔ ከሁሉ መጋቢ በጣም ነው ደስ የሚለኝ አገልግሎቱ። አብሶ አንድ የጻፈው መጽሐፍ አለና እሱ መጽሐፍ እንደው ወገኖች ብታገኙት፣ አብሶ በሰሜን በኩል አካባቢ ያላችሁ ደብተራዎች፣ ቄሶች እንበል ከዛ በዛ ውስጥ ያላችሁ ሰዎች ግን ያንን መጽሐፍ ብታነቡት እውነት ለመናገር የልቦናችሁን አይን ያበራል። የያዛችሁትን ፍትሐ ነገሥት ጥላችሁ ወደ ወንጌል እንደምትመለሱ እርግጠኛ ነኝ። ግን እሱ መጽሐፍ እንደው መጋቢ በሆነ ነገር ፎቶ አንስተ ሄድ አድርገ ብታሳየው ደስ ይላል። በማር የተለወሰ መርዝ ይላል። እኔ ቃሉ ሁሉ ራሱ ነው ደስ ያለኝ እና እውነት ለመናገር እውነት በማር የተለወሰ መርዝ ምን ያህል ተቀምጦ እንዳለ የምናይበት ነውና ያን መጽሐፍ እንደው ብታወጣው ፔጅ ብታረገው እንደዚህ ከላይ እንትን ብትለውና አንድ ቀን ግን በዛ መጽሐፍ ላይ በጣም ዲስከስ እናረጋለን፣ በጣም ትልቅ ዲያሎግ እናረጋለንና ጌታ ይባርካችሁ። ተባረኩ። አሜን አሜን አሜን። እጅግ በጣም እናመሰግናለን ወንድም አስተራዬ። በቀድሞው ቀሲስ ናቸው። በጣም ጌታ በኃይል እየተጠቀመበት ያለ ወንድም ነው። ጌታ በጣም ተባረክ ለማለት እወዳለሁ። ድንቅ የሆነ ቃል ነው ያካፈልከን። እግዚአብሔር አምላክ ዘመንህን ይባርክ። 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 እግዚአብሔር አምላክ ዘመንህን
እና እግዚአብሔር ዘመንህን ትውልድህን ይጠቀምበት። ተባረክ። አሜን። ወይ ሚውት አላደረክም፣ አለዛ ደግሞ ማውራት ነበረብህ። እሺ፣ እና እናመሰግናለን በጣም ፕሮግራማችን ይቀጥላል። እግዚአብሔር እድል ስለሰጠን በዚህ በተሰጠነው እድል እንጠቀምበታለን። ይሄንን ቀን ለጌታ አሳልፈን ሰጠናል። ጌታ ብቻ ነው የሚከብረው በዚህ ቀን፣ ጠላት ብቻ ነው የሚዋረደው በዚህ ቀን እና ኪዳናችን ስንት ነው ይላል። ለምንድን ነው ይሄንን ርዕስ የተጠቀምከው ካላችሁኝ፣ ባደግንባት ቤተክርስቲያን ብዙ ኪዳን የተሰጣቸው ሰዎች አሉ ተብሎ ከማርያም ጀምሮ እነ ዳዊት እነ ሙሴ እንዲሁም ደግሞ እነ ኖህ እነ አብርሃም እና ያንን ኪዳን አሁን ቤተ ክርስቲያን ለነ ጊዮርጊስ ለነ ተክለ ሃይማኖት ለማርያም ወዘተርፈ ከ1 እስከ 30 ላሉ ሰዎች ተሰጥቶ ወደ እግዚአብሔር መንግስት ያስገባል የሚል ትምህርት እየተሰጠበት ይገኛል ማለት ነው። እና እውነት የዳዊት ኪዳን ለማርያም ይጠቅማል ወይ? ትናንትና የኪዳንን ምንነት ከመጽሐፍ ቅዱስ በደንብ አብራርተናል። ዛሬም ወንድማችን አስተራዬ ስለ ኪዳን በደንብ ከመነሻው ጀምሮ ሲያስረዳን የቆየና አሁን ግን እነዚህ ኪዳናቶች ለነ ሙሴ የተሰጡ ለነ አብርሃም የተሰጡ ለነ ዳዊት የተሰጡ ኪዳናቶች አሁን ላሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጻድቃን ሰማዕታት ተብለው ታቦት የተቀረጸላቸው ለነሱ ይሄ ኪዳን ይጠቅማል ወይ? ይሄ ኪዳን ይጠቅማል ወይ የሚለውን በደንብ አብረን እንዳስሳለን። መብራት ጠፍቶብኛል፣ እንግዲህ በጣም ቅርታ አድርጉልኝ። ጨለማ ነው፣ መብራት ጠፍቷል፣ ግን እንቀጥላለን። ክብር ለጌታ ይሁን። ኢየሱስ ክርስቶስ ጌታ ነው። ስለዚህ በዚህ ሐሳብ ላይ ነው የምናወራው። ሐሳቡ ግልጽ እንዲሆንላችሁ ነው። በዚህ ሐሳብ ላይ እንማማራለን፣ እንወያያለን። የሚካኤል ሰላም ብያለሁ። ከየት ቤተ እምነት እንደሆን ራስክን አስተዋውቅና እንቀጥል። ቅዱሳን ወገኖች ደግሞ ታብታብ አድርጉ። መብራት እስከሚመጣ ድረስ ከቪዲዮ በወጣ ይሻላል። ጌታ ይባረክ። እሺ እንቀጥላለን። ተባረኩልን። እንቀጥላለን። በደንብ ታብታብ አድርጉት። ይሰማል? የሚካኤል ይሰማል? እሺ ኦርቶዶክሳውያን ገብታችሁ ቁጭ ስትሉ ተንኮል እየሰራችሁ እንደሆነ ስለምረዳ አወጣችኋለሁ። ስለዚህ ከምትወጡ ሐሳባችሁን ብትገልጹ ጥሩ ነው። ቀጥል ወዳጅ የሚካኤል። ኦኬ እኔ ነው እንዴ? ኦኬ ሌላ ሰው መስሎኝ ነው። ሌላ ሰው መች አለ? የሚካኤል ያንተ አይደል ስምህ? እሺ አሁን ገና ነው የገባሁት። ሐሳባችሁን በደንብ አጠቃላይ አልሰማሁትም። ሜቢ ትንሽ አንደርስታንድ ላድርጋችሁና ማብራሪያን ደግሞ ሰጣለሁ። ይቅርታ ጋር ችግር የለውም። ኦኬ እሺ ጌች ይሰማል? ጌች ለመወያየት ፈቃደኛ የሆናችሁ ሰዎች መሰላችሁኝ የገባችሁት። ስለዚህ ይሰማል 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 ይሰማል። ያንተ ድምጽ ነው በጣም ይራቀው። ይሰማኛል እኔ ጋር። እሺ ኒውት አድርገው። ይህን አይነት ነገር ነው ባካችሁ። የኔ ድምፅማ ኩልል ብሎ ነው የሚሰማው። ያንተ እኮ ጫጫታ ቦታ ነው ያለው። ስለዚህ እሺ ቁጭ በልና አዳምጥ፣ ተማር። እሺ ጌታ ይባረክ። ሚውት አታንሳ። የሚካኤል ለምን ሚውት ታነሳለህ? ሚውት አታንሳ። ሚውት ማናችሁም እንዳታነሱ ሳይፈቀድላችሁ
እሺ እዚህ ጋር አብ ነው የሚለው አይታይም። አሁን የገባ ወንድም አብ ይሰማል? ኤቢ ነው የሚለው። ሰላም ሁላችሁንም ብያለሁ፣ ከታችም ከላይም ያላችሁ። ኤቢ ለምንድን ነው የምትረብሸው አንተ ሰውዬ? ወይ አታወራ? ለምን ትረብሻለህ? ሚውት እያነሳ በጌታ ስም። ቅድስት ይሰማል? ቅድስት ከየት ነው? ቅድስት አታወሩም? ቅድስት ይሰማሻል? በቃ ሚውት አድርጊው። አማኝ ነሽ ወይስ ኦርቶዶክስ ነሽ? ቢያንስ በእንትን አሳውቂና። እሺ ጠቅላላ የቆረበ ነው እንደዚህ የመጣው? እሺ ቅድስት ሰላም ብያለሁ። ጸጋና ሰላም ይብዛላችሁ። ሰላም ብያለሁ። ስልኬ ሲግል ድምጽ አያሰማም፣ ለዛ ነው። አረ እኔ የኢየሱስ ነኝ። ስሜ ራሱ አይነግርም እንዴ? ኦኬ መልካም። ታብታብ አድርጉ፣ ኮፒ ሊንክ አድርጉ። ጸጋ ይብዛላችሁ ቅዱሳን። ትናንት የጀመርነው ሐሳብ ጌችን አስወርዱት። እስቲ ሞዴሬተር የሆናችሁ ጌችን አስወርዱት። የረበሸን ነው። ጌችን አስወርዱት። የሚረብሹ ሰዎችን ቶሎ እርምጃ ወሰዱባቸው። እሺ ተባረኩ። እንደዚህ በቃ ጀግና የሆኑ ሞዴሬተሮች አሉን ማለት ነው። ክብር ለኢየሱስ ይሁን። መማር የምትፈልጉ ሰዎች አማኞች በደንብ ታብታብ አድርጉት። አሁን ወደ ትምህርት ልንገባ ስለሆነ በደንብ ታብታብ ኮፒ ሊንኩን በደንብ እንትን በሉት፣ አፍጥኑት። ክብር ለኢየሱስ ይሁን። ጌታ ይባረክ። በደንብ ታብታብ ይደረግና ሰዎች ይግቡ። ከዛ እንቀጥላለን። መብራት ስለሄደ ነው እኔ ከቪዲዮ የወጣሁት፣ ጨለማ ውስጥ ስለሆንኩ ነው። ጨለማ ስለሆነ ነው ወገኖች፣ ይቅርታ አድርጉልኝ። ቤተሰቦቹ ካልገቡ ለማን እናወራለን? ስለዚህ በደንብ ታብታብ አድርጉት በፍጥነት። ኮፒ ሊንኩ ከፍ ይበል። ወደ 5000 ኮፒ ሊንክ እናድርሰው። ተባረኩ። ወደ 5000 እናድርሰው። እኔ ራሱ በራሴ ሞባይል እያደረግኩ ነውና ኮፒ ሊንኩን ከፍ ካላደረግ ጌታ ይባረክ። ኮፒ ሊንኩን ከፍ እናድርገው። ለኢየሱስ ይሁን። በደንብ ኮፒ ሊንክ አድርጉ። ጸጋ ይብዛላችሁ። ተከናወኑ። ኔትወርክ በደ
ኔትወርክ በጣም እየያዘኝ ነው። ይሰማል? የኔ ድምፅ ይሰማችኋል? እየተሰማችሁ አይደለም? ኦኬ እሺ፣ ከተሰማ ጥሩ ነው። ክብር ለእግዚአብሔር ይሁን። ዳኒ ብቻ ነው ታች ኮፒ ሊንክ እያደረገ የምመለከተው። ዳኒ ነው በጣም በፍጥነት እያደረገ ያለው። ሌሎቻችሁም እንደ ዳኒ ስራ ብትሰሩ ጥሩ ነው። ጌታ ይባረክ። ስራ እንስራ። በደንብ ስራ መስራት ያስፈልጋል ወገኖች። ተባረኩ ተባረኩ። ሰላም ሰላም ቅዱሳን እንዴት ናችሁ? ሁሉ ሰላም ነው ወይ? ሻሎም ሻሎም። እንደምን አለህ ዳኒ? እንኳን እግዚአብሔር ሰው ጸጋ ይብዛል። መልካም ሁሉም ድንቅ፣ ሁሉም መልካም። ጌታ ይመስገን። እስኪ አንዴ ሁላችሁም ገስት ላይ ያላችሁ ከስርም ያላችሁ እስኪ አንዴ ቶሎ ቶሎ ኮፒ ሊንክ እናድርግ እስኪ በፍጥነት ሐሳቡን መቀጠል እንዲቻል እንዲሁም ደግሞ ወገኖችም ገብተው መወያየት እንዲቻል ቶሎ ቶሎ እስኪ አንድ ጊዜ ኮፒ ሊንክ አድርጉ። ቶሎ ቶሎ ከላይም ያላችሁ ዝም ብሎ መቀመጥ አይቻልም። በጌታ ፍቅር ጠይቃለሁ። እስኪ ሁላችሁም ኮፒ ሊንክ አድርጉ ቶሎ ቶሎ። ኮፒ ሊንክ ውስጥ ካሁን 2000 አልገባም 1500 ነው የሚታየኝ። ፕሊስ እስኪ ቶሎ ቶሎ ኮፒ ሊንክ አድርጉ። አንዴ ከፍ ይበልና ታብታቡም 10000 ይግባ። ከዛ በኋላ ፕሮግራማችን ይቀጥላል ማለት ነው። ክብር ለኢየሱስ ይሁን። ሼር የሚያደርግ ሰው እየታየኝ አይደለም። ሰውም ደግሞ ቀነሰ። ቅድም 20 ምናምን ሰው አይነበር፣ አሁን ወደ 7 ሰው ነው የሚታየኝ። ባይ ዘ ዌይ ኮፒ ሊንክ ማድረግ ያው ፕላትፎርሙ ስለሚያስገድድ ነው። ቸርች ተቀምጠን ቢሆን ወይም ደግሞ ወንጌል አማኞች
በሚገኙበት ህብረት ተገምተን ቢሆን አገልጋይ ሲያገለግል አሜን በማለት ነው የምንቀበለው። አሜን ልክ ነው ተስማምቻለሁ ነውና ፕላትፎርሙ ደግሞ በዚህ በቲክቶክ ልክ እንደዚህ አይነት ፕሮግራም ሲዘጋጅ አሜን የምንለው በኮፒ ሊንክ እና በታፕታፕ ነው። ለምን የግድ መቆየት ስላለበት አየር ላይ ማለት ነው። እግዚአብሔር ይባርካችሁ። ሼር እያደረጋችሁ ያላችሁ እግዚአብሔር አምላክ ዘመናችሁን ይባርክ። ራሴንም ጨምሮ ማለት ነው። እኔም ኮፒ ሊንክ እያደረኩ ስለሆነ መጋቢም ኮፒ ሊንክ እያደረገ ስላለ እግዚአብሔር ይባርካችሁ። ምናልባት መጋቢ እስኪ አንተ ራስህን በትልቁ ብታደርገው አሪፍ ለታፕታፕ እንዲመች ያንተን በትልቁ አድርገው። እሺ ሼሩን በደንብ አድርጉት። ጎሽ በደንብ ኮፒ ሊንክ አድርጉት በደንብ። እግዚአብሔር ይባርካችሁ። አሁን እየገባችሁ ያላችሁም እንዲሁ ኮፒ ሊንክ ብታደርጉ በጣም አሪፍ ነው። ዝም ብላችሁ መቀመጣችሁ ጀስት ምንም እንትን የለውምና ብትተባበሩ ቅንነት ካለ የእግዚአብሔርን አጀንዳ ለመስማት የእግዚአብሔርን አጀንዳ ለመካፈል ደግሞ ለመወያየት ኮፒ ሊንክ ማድረጋችን በጣም ይጠቅማልና ፕሊስ እስኪ ኮፒ ሊንክ አድርጉት ቶሎ ቶሎ። እንደገና ደግሞ እቺ የቲክቶክ ሳይን አለች አይደለ? የቲክቶክ ምልክት ያላት ጊፍት እሷንም ብትሰጡ ኔትወርኩን ሞር አክቲቭ ያደርገዋል። ኔትወርኩን አክቲቭ ያደርገዋል። አሁን በጣም አሪፍ በቃ አሁን እንደዚህ ታፕታፕ በጣም ማድረግ ይቻላል። ይሁን የራሴ በጣም ታፕታፕ እያደረኩ ነውና እስኪ ቶሎ ቶሎ እዚህ ጋር ትታዩኛላችሁ። መሳይ፣ አቢ፣ አስቴር እንዲሁም ደግሞ ከስርም አላችሁና ቶሎ መሳይ ቴንኪው ታፕታፕ እያደረጋችሁ ስላለ አንድ ጊዜ ግን እግዚአብሔር ይባርካችሁ እየሰማችሁ ስላላችሁ አንድ ጊዜ ታፕታቡን አቆሙት። አንድ ታፕታቡን አቆሙትና ሼሩ ቢያንስ 2000 ይለፍ። ሼሩ በደንብ ለምን ሰዎች በደንብ እየገቡ ሲመጡ ታፕታቡን ያኔ በደንብ በሰው ብዛት ታፕታቡ ከፍ ማለት ይችላል። ስለዚህ አንዴ ታፕታቡን አቆሙትና ሼር ብቻ አንዴ ሼር ብቻ አድርጉ። እስኪ ሼር ብቻ ተባረኩ። ኮፒ ሊንክ ብቻ አንዴ ታፕታቡን በኋላ አንድ ጊዜ ደግሞ እንዘምትበታለን። ተባረኩ። ሼር አድርጉ። ቢያንስ ይሄ የመጋቢ ጽዮን ቲቪ የሚለውን ፕሮፋይል ብትጫኑት ከአጠገቡ ሴንድ የሚል ይመጣላችኋልና ሴንድ እስከሚያልቅ ድረስ ከመጨረሻ ሴንድ ብትሉት በጣም ብዙ ሰው ጋር የመድረስ እድል ይኖረዋል። ሰዎችም መተው እግዚአብሔርን ጸጋ ይካፈላሉ፣ እንማማራለን፣ እንዲሁም ደግሞ መወያየትም ይቻላል። ስለዚህ ያንን ማድረግ ይቻላል። አንዴ እስኪ መሳይ ሼር አድርግ፣ ሴትም ከሆንሽ ሶሪ ሼር አድርጊ። ኤቢም አስቴርም ከስርም ያላችሁ ወደ 9 ሰዎች ታዩኛላችሁና አንድ ጊዜ ኮፒ ሊንክ በደንብ ኮፒ ሊንክ አድርጉ። ተባረኩ። ኮፒ ሊንክ አድርጉ። እየገባችሁም ያላችሁ ኮፒ ሊንክ አድርጉ። ከላይም ያለን ኮፒ ሊንክ እናድርግ። 1006 ይታየኛል። ኮፒ ሊንኩ 1600 ደርሷል። ግን ባለው ሰው ቢያንስ እስካሁን እውነት 3000 መግባት ነበረበት። ማን በታማኝነት ሼር እያደረገ እንዳለ አላውቅም። ግን ፕሊስ ማለት በቃ ገስት ላይ ከገባችሁ አይቀር ኮፒ ሊንክ ብታደርጉ በጣም መልካም ነው። በጣም መልካም ነው። ለምን የመጣውን ሐሳብ ሳንካፈል ርዕሱ እንዳያችሁት ኪዳናችን ስንት ነው የሚለው ነውና ትናንትናም ይሄን ሐሳብ ተጀምሮ ነበርና ምናልባት ሐሳቡን ሳንማር ሳይቋጭ ቢዘረግፈን ምንም አንጠቀምም። ኔትወርካችንም ዳታችንም ኦር ዋይፋያችንም ዝም ብሎ ከሚባክን እስኪ አንዴ በደንብ ኮፒ ሊንክ ይደረግና ወደ ሐሳቡ መግባት ይቻላል ማለት ነው። ያው አሁን አስቴር ከስር ቀይ ያበራ ነው ኔትወርኩ ማለት ነው። ይሄ ከምን አንፃር ነው? ኮፒ ሊንክ እየተደረገ ስላልሆነ ነው። አስተራዬ ተባረኩ። በጣም ዳኒ ጸጋ ይብዛልህ። በእውነት ዘመን ይባረክ።
አስተራዬ ናቸው። ስለሆነ ከበድ ይላል። የኔ ስም አሁን በጣም ለብዙ ሰዎች ይከብዳቸዋል እኮ ምስጢሩ ብሎ ለመጻፍ ምስጢሩ። አዎ ብዙ መስሪያ ቤት ላይ የኔን ስም በቃ ስፔሊንጉን በደንብ አይጽፉትም። ይገርምሃል ዳኒ። አዎ ገጥሞኛል። እኔም ብዙ ጊዜ እኔ ራሴ እኮ ስጠራው በጥንቃቄ ነው የምጠራው እንዳላዛንፍ እያልኩ። አሁን ምስጢሩ ለማለት ሚ ነው የሚሉት ብዙዎች። አዎ የሚቀና ወደዛ ነው ሚ ነው የሚሉት። ሚስጥሩ ነው የሚቀናቸው ብዙዎች። አዎ ምስጢሩ ነው ምስጢሩ ነው የሚሉት። ትክክለኛው ምስጢሩ ነው። ኢሩ ተባረኩ። ጸጋ ይብዛላችሁ። በእውነቱ ዘመናችሁ ይባረክ። ሰላም ይብዛ። ጌታ ይባረክ። ልብሳችን አወዛገበህ አይደለ? ልብሱ አወዛግቦት ነው። ልብሱ ይሆናል። ሰሞኑን ኮንፈረንስ ነበረንና መዓት መርጌታ ነበር የመጣው እሁድ ዕለት፣ ባለፈው እሁድ መዓት መርጌታ ጠምጥሞ ብታይ በቃ ቀውጢ የሆነ ፕሮግራም ነበርና አማኞች ሲመጡ አንዳንዶቹ የተመለሱ ሁሉ ነበሩ ከቸርች ደንግጠው፣ አንዳንዶቹ ደግሞ በድፍረት ገብተው እንዴ እንደዚህም አለ አሉ እና ወይም ፍሬሆሙ ተአምርዎሙ ከፍሬያቸው ታውቋቸዋላችሁ ስለሚል ቅዱስ መጽሐፍ ዋናው የልብስ ጉዳይ አይደለም። የጴንጤ መገለጫ መሆን የለበትም። ሱፍ የጴንጤ መገለጫ መሆን የለበትም። እኛ ኦርቶዶክስ ቤተክርስቲያን ያደግነው ልብሳችንን አልጣልንም። ልብሳችንን ለብሰን ወንጌልን እንሰብካለንና ከዛ አንጻር ደግሞ በጣም ፍሬ አፍርተንበታል፣ የተጠቀምንበት ነው። ብዙ ሰዎች ወደ ጌታ መንግስት እየመጡ ነው። እግዚአብሔር ብዙ መርጌቶችን፣ ቄሶችን፣ ዲያቆናቶችን አሳልፎ እየሰጠን ነው። ከዛ አንጻር ነው ልብሱን የምንለብሰው ለማለት ነው። ትንሽ ለማብራራት ያክል ወንድማችን ኤቢ ተባረክ። እሺ አመሰግናለሁ። እውነት ነው፣ ልክ ነው። የያዝነው ወንጌል ከሁሉ በላይ ነው። ልብሱ አጀንዳ አይደለም። ነገር ግን እናንተ በነበራችሁበት ለነበረው ማህበረሰብ እጅግ ትኩረትን እንዲስብ ወደ ወንጌል እንዲጠጉ ያደርጋልና እግዚአብሔር ይባርካችሁ። ስለዚህም ሀሳባችሁ አሜን፣ 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 አሜን። ተባረክ። አንተም ጸጋ ይብዛልህ። ሁላችሁንም ዘመናችሁ ይባረክ። ሜርሲ መሲ ነው ሜርሲ ማቃት መስሎኛል። እህታችን ተባረኪ፣ ጸጋ ይብዛልሽ። ሁላችሁንም እግዚአብሔር ይባርካችሁ ለማለት እወዳለሁ። እንግዲህ ብዙ ጊዜ ትምህርት ሲባል ትምህርት አዘል የሆኑ ነገሮች ሲወሩ ሰው አይገባም። በተለይ እዚህ ቲክቶክ መንደር ላይ እኔ የታዘብኩት ነገር ምን እንደሆነ ታውቃላችሁ? የእግዚአብሔር ቃል ላይ ሰዎች ትኩረት ሰጠው አያገለግሉም እና የእግዚአብሔርን ቃል የሚሰብኩ የሚያስተምሩ ሰዎች ላይ ብዙ ሰዎች አይገቡም። ኢቨን ቸርች ላይ ራሱ አይቼዋለሁ። በጣም በእውነት ነው የምነግራችሁ። የትምህርት ቀን የትምህርት ጊዜ ሰው አይመጣም። የፈውስ የታምራት የትንቢት ከተባለ ግን ሰው ይመጣል እና ይሄ ትልቅ መርገም ስለሆነ በእውነቱ ከቤተ ክርስቲያን ሊሰበር ይገባል ባይ ነኝ። ሰው በእግዚአብሔር ቃል እውነት
ካልተመራ የእግዚአብሔርን ቃል ካልተማረ እግዚአብሔርን ወደ ማወቅ ሊደርስ አይችልም። ወገኖች ሆይ ትንቢትም ይሁን ተአምራትም ይሁን የትኛውም ፈውስም ይሁን ያለ ቃሉ ከንቱ ነው የሚሆነው፣ ከንቱ ነው። ስለዚህ የእግዚአብሔርን ቃል መማማር አለብን። የእግዚአብሔርን ቃል ልናከብር ይገባናል ወገኖች። እና በዚህ ዘመን የእግዚአብሔር ቃል የተናቀበት ዘመን ነው የሆነ ያየሁት። አሁን እኮ የሆነ አከራካሪ የሆነ ርዕስ ብናስቀምጥ እርግጠኛ ነኝ ማት ሰው ነው የሚመጣ። ኦርቶዶክሱም ይመጣል፣ ጴንጤውም ይመጣል ምናምን። እሱ አይደለም ግን የእግዚአብሔርን ቃል አውቀን ነው መኖር ያለብን። የእግዚአብሔር ቃል ደግሞ ለሕይወታችን በጣም አስፈላጊ ነው ወገኖች። አሁን በምድራችን ኢትዮጵያ የኪዳንን ምንነት ሳይረዱ ሳያውቁ ለፍጡራን የተሰጠውን ጊዜያዊ ኪዳን ወይም ደግሞ ምሳሌያዊ ኪዳን ዘላለማዊ ሕይወት እንደሚያሰጥ አድርገው የሚያስተምሩ ሰዎች አሉ። ለምሳሌ የአብርሃምን ኪዳን ወስደው አሁን በቤተ ክርስቲያን ውስጥ ታቦት የተቀረጸላቸው ጻድቃን ጊዮርጊስን አይነት ኪዳን ነው የተሰጠው ብለን ጥያቄ ጊዮርጊስ ይትስክር ኃጢአተ ገብርከ አብድ እስከነ ምእህምር ለከ እስከነ አሰርቱ ትውልድ። ይሄ ማለት ወደ ትርጓሜ ሲመጣ ጊዮርጊስ የሚባል ሰማዕትን የሚያምን በዓሉን የሚያከብር ዝክሩን የሚዘክር እስከ 10 ትውልድ ድረስ ተምሮለታል የሚል ኪዳን ነው የተሰጠ ይላሉ። አያችሁ፣ የጊዮርጊስን ዝክር በመዘከር የጊዮርጊስን በዓሉን በማክበር በጊዮርጊስ በማመን ኃጢአተ ገብርከ አብድ የባሪያህን ኃጢአት አታስብ ተብሎ እንዲያውም እስከ 10 ትውልድ ድረስ እምርልሃለሁ ይሉናል። እስኪ ከመጽሐፍ ቅዱስ የእግዚአብሔር ቃል እውነት ጋር አገናኝታችሁ ንገሩን ስንላቸው ለዳዊት እኮ የተሰጠው ኪዳን አለ እና በዳዊት በኩል የተሰጠው ኪዳን መጥቶ ለጊዮርጊስ ይጠቅማል ይለዋል። ተመልከቱ፣ ከመወደው ጋራ ቃል ኪዳኔን አደረግኩ የሚለውን የዳዊትን ኪዳን ለጊዮርጊስ አምጥተው በራሳቸው ይለጥፉታል ማለት ነው። ምን አገናኘው? ለዳዊት የተሰጠው ኪዳን በዘመኑ የተቋጨና በዘመኑ የሰራ እንጂ ዛሬ ለኛ በወንጌል ላለን ለዳንን ሰዎች የዳዊት ኪዳን እኛን ሊጠቅመን አይችልም። የሙሴ ኪዳን እኛን ሊጠቅመን አይችልም። የአብርሃም ኪዳን እኛን ሊጠቅመን አይችልም። ወገኖቼ የሙሴ ኪዳን በወንጌል ምን አስፈለገ? ኪዳኑ ምሳሌ ሆኖ ነው ያገለገለው። ምሳሌ ሆኖ ያለፈ ነው ኪዳኑ። ምክንያቱ ምንድነው የሚለውን በመጽሐፍ ቅዱስ እውነት በደንብ አድርጎ ማየት ያስፈልጋል። የቅዱሱ ኪዳን ባህሪ ነው መታየት ያለበት። ቅዱሱ ኪዳን ደግሞ ክርስቶስን ነው የሚያሳየው ቅዱሱ ኪዳን። ትናንትና በደንብ ስለ ቅዱሱ ኪዳን ስንነጋገር ነበረ፣ ስንማማር ነበረ። የሙሴ ኪዳን ግን የሚከተሉት ውስን የሆኑ ሰዎችን ነው በምሳሌነት ያገለግል የነበረው። ኪዳኑ ደግሞ የተሰጠው ለአንድ የእስራኤል ሕዝብ ብቻ ነው ወገኖች። ይህ ማለት ኪዳኑ ቀሪው ዓለማትን ሕዝብ አሕዛብን የሚያካትት አይደለም ነበረ። የሙሴም ኪዳን የአብርሃምም ኪዳን በእስራኤል ውስጥ የተከናወነ
እስራኤልን ወክሎ በእስራኤል ውስጥ የኖረና እስራኤልን ሲመራ የነበረ ነው። አንድ የዘር ሐረግና አንድ ቋንቋ ተናጋሪ ሕዝብን ብቻ ያማከለ ኪዳን ነው የነ ሙሴ ኪዳን። ኪዳኑ ተፈጻሚ የሆነው እስራኤል በምትባል ምድር ብቻ ነው ወገኖች። ዛሬ የሙሴን ኪዳን አምጥተህ ለኢትዮጵያውያን ጥቅም አለው ብለህ ማስተማሩ ጥቅሙ ምኑ ላይ ነው? ከመጽሐፍ ቅዱስ የእግዚአብሔር ቃል እውነት ጋር ሲታይ የኪዳኑ ተስፋ ምድራዊ እርስትን ያማከለ ነው ወገኖቼ፣ ያማከለ ነው። ታዲያ ለአዳምና ለአብርሃም ዓለም አቀፋዊ መልክ ያለውን ኪዳን በመስጠት ዓለምን እንደሚታደግ ተስፋን የሰጠ እግዚአብሔር ታላቁን የተስፋ ኪዳን ወደ አንዲት ምድር ወደ እስራኤል ብቻ እንዴት ቀየረው ነው? እንዴት ለወጠው ነው? እንዴት ቀየረው? እግዚአብሔር የቀደመውን የቅዱሱን ኪዳን ሐሳብ በሙሴ ኪዳን ውስጥ ነው ያስቀመጠው። በሙሴ ኪዳን ውስጥ ኪዳን ትናንትና በመግቢያዬ ላይ እንደነገርኳችሁ ተካየደ፣ ተዋዋለ፣ ተማማለ፣ ተስማማ ከሚለው የግስ ቃል የወጣ ሲሆን ኪዳን የሚለው የግዕዝ ስሮ ቃል ሲተረጎም ውል፣ መሐላ፣ ስምምነት የሚል እንደሆነ ተናግረናል ማለት ነው። ውልና ስምምነት እንደሆነ ተናግረናል። አምላካችን እግዚአብሔር የኪዳን አምላክ ነው። በመጽሐፍ ቅዱሳችሁ ስታነቡ ታላላቅ የምህረትና የፍቅር ታሪኮች የእርሱ ኪዳን ውጤቶች እንደሆኑ ትመለከታላችሁ። ኪዳን በሁለት አካላት መካከል የሚፈጸም ስምምነት ነው። በማንና በማን? በእግዚአብሔርና በሰዎች መካከል የሚደረግ። ሃሌሉያ! እግዚአብሔር ሁል ጊዜ ኪዳን ሰጪ ነው። ደግሞ ሰው ኪዳን ተቀባይ ነው። የእግዚአብሔር ኪዳን የሚመጣው ከሉዓላዊ ማንነቱ ከጸጋው ቃል እንደሆነ መጽሐፍ ቅዱስ የእግዚአብሔር ቃል ያስተምረናል። እግዚአብሔር ለመጀመሪያው ለአዳም በኃጢአት ምክንያት ለወደቀው ለአዳም የሰጠው ኪዳን አንድ ኪዳን አለ። በዘፍጥረት መጽሐፍ ምዕራፍ 3 ቁጥር 15 ላይ አዳም እግዚአብሔር አታድርግ ያለውን ነገር በማድረግ ከእግዚአብሔር ለመኮብለል ባሰበ ጊዜ እግዚአብሔር አዳምን ወዴት ነህ ብሎ በመፈለግ በፊቱ ጠላቱን እንደሚመታለት ሌላ እድል፣ ሌላ ተስፋ ሊሰጠው ፈለገ። በምዕራፍ 3 ላይ ምን አይነት እድል ነው የሰጠው ካላችሁ፣ በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ የሚል ነው። እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ በማለት ለአዳም የተስፋ ኪዳን ሲገባለት ትመለከታላችሁ ወገኖቼ ሆይ። በዚህ ክፍል ላይ የሰይጣንን ራስ ይቀጠቅጣል ተብሎ ለአዳምና ለልጆቹ ተስፋ ሆኖ የተሰጠው ዘር ኢየሱስ ክርስቶስ እንደሆነ ነው የሚናገረው። ከዚህ የተነሳ ይህ ኪዳን ቅዱስ ኪዳን በመባል ይታወቃል። ቅዱስ ኪዳን እዚህ ዘፍጥረት መጽሐፍ ምዕራፍ 3 ቁጥር 15 ላይ የምታገኙት ይሄ ቅዱስ ኪዳን በመባል ይታወቃል። ይህ ኪዳን መቼም የማይለወጥ ኪዳን ነው። አስተውሉ ወገኖቼ። ምክንያቱ ምንድን ነው ካላችሁ፣ ፍቅር የሆነው እግዚአብሔር ለአዳም በደል የሚገባውን ቅጣት ብቻ በመስጠት አልተለየውም። አዳምን የሚያስደምም የልጅ ልጆቹን የሚታደግ ተስፋን ነው የሰጠው።
ነፃ የሚያወጣ ኪዳን ነው የሰጠው። ሃሌሉያ። ስለዚህ ኪዳናችን ስንት ነው? ዛሬ ለብዙ ፍጡራኖች የተሰጠው ኪዳንስ ወደ ዘላለም ርስት ወደ ዘላለም መንግስት ያስገባል ወይ? እግዚአብሔር አዳምና ልጆቹን በተመለከተ የገባው ኪዳን አንድ ኪዳን ነው። የሰጠውም ተስፋ አንድ ተስፋ ነው። እርሱም የተስፋ ሁሉ ፍጻሜ የሆነው የናዝሬቱ ኢየሱስ ክርስቶስ። ሃሌሉያ። በየዘመናቱ ታላላቅ የሆኑ የእምነት አባቶች ተነስተዋል። የዘላለምን ሕይወት በተመለከተ ግን ለነዚህ አባቶች ከአዳም የተለየ ልዩ ኪዳንን አልገባላቸውም። ነገር ግን ለአዳም የገባው ያንኑ የዘር ተስፋ ለአባቶችም በተለየ መንገድ እያደሰ እያስታወሰ ኪዳኑን ሲያድስ እንመለከታለን። ወገኖቼ ሆይ ለምሳሌ የአብርሃምን ኪዳን በዘፍጥረት መጽሐፍ ምዕራፍ 13 ቁጥር 3 ላይ ስትመለከቱ እግዚአብሔር ወደ አብርሃም መጥቶ አንድ ነገር ሲነግረው ትመለከታላችሁ። የምድር ነገዶችም ሁሉ በአንተ ይባረካሉ። ተመልከት። ለአዳም የተሰጠው የተስፋ ባህሪ ዓለም አቀፋዊ ይዘት የነበረው ኪዳን ነው። ተስፋው በተሰጠበት ወቅት ቋንቋ፣ ብሔርና ዘር የሚባሉ የልዩነት መልኮች ገና በሰው ልጆች አልነበሩም። በዚህ ሰዓት በዘርህና በዘሯ በማለት በሔዋን ዘር የሚበዛውን ትውልድ ሁሉ የሚታደግ ኪዳን እንደገባለት ትመለከታላችሁ። ክብርና ስልጣን ለስም አጠራሩ ይሁንለት። ኢየሱስ ክርስቶስ ዘትማለም ወይወም ወክመ ውእቱ እስከ ለዓለም። ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ድረስ ያው ነው ወገኖቼ ሆይ። ስለዚህ ኪዳን የሚለውን ነገር በደንብ ልናውቅ ያስፈልገናል። ታስታውሳላችሁ በሐዋርያት ሥራ መጽሐፍ ምዕራፍ 13 ቁጥር 23 አካባቢ ላይ እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒትን እርሱም ኢየሱስን አመጣ ይላል። ይህ የአባቶች ተስፋ በክርስቶስ መምጣት ምክንያት ፍጻሜውን እንዳገኘ ነው የሚያስተምረን። በተለይ ቁጥር 23 ወይም ቁጥር 33ን አስምሩባት። ሐዋርያው ቅዱስ ጳውሎስ በዚህ ክፍል ላይ እኛም ለአባቶች የተሰጠውን ተስፋ የምስራቹን ለእናንተ እንሰብካለን በማለት ሐዋርያው ለብዙ ዓመት ለብዙ አባቶች የተሰጠው ተስፋ አንድ ብቻ እንደሆነና እርሱም ክርስቶስ እንደሆነ ነው የሚያስተምረን። ስለዚህ ምንም እንኳን ጌታ እግዚአብሔር በየዘመናቱ ለተነሱ አባቶች ኪዳኑን የሚያድስበት መንገድ ቢለያይም ለሁሉም አባቶች የተሰጠው ኪዳን ግን አንድ ነው ይላል። አንድ ተስፋ፣ አንድ ቃል፣ አንድ ዘር፣ እርሱም የቅዱሱ ኪዳን ፈጻሚ የእግዚአብሔር ልጅ የናዝሬቱ ኢየሱስ ከነገድ ከቋንቋ ከሕዝብ የዋጀን። ሃሌሉያ ሃሌሉያ ሃሌሉያ። ይህ በዳዊት ዘር በኩል የተደረገ የመጣ ትዝ ይለኛል። ሁለተኛ ሳሙኤል 7 አካባቢ ወደ ቁጥር 16 ገብታችሁ ስታነቡት ቤትህና መንግስትህም በፊቱ ለዘላለም ይጠነክራል፣ ዙፋንህም ለዘላለም ይጸናል የሚል ቃል ታገኛላችሁ። ዙፋንህ ለዘላለም ይጸናል። ይሄ ዘላለማዊ መንግስትና የጸና ዙፋን እንደሚሰጠው ኪዳን የተገባለት ማን ነው? ኪዳን የተገባለት ማን ነው? ይህ ኪዳን በተወሰነ መልኩ እስከ ሰለሞን ዘመነ መንግስት ድረስ ተፈጽሟል። ዳዊት ከሞተ በኋላ ልጁ ሰለሞን በኢየሩሳሌም ነገሰና የእግዚአብሔርን ቤት ሰራ። ነገር ግን ሰለሞን ከሞተ በኋላ ከዳዊት መንግስት ትክክለኛ ተተኪ ባለመገኘቱ ምክንያት በልጁ በኢዮርብዓም ምክንያት እስራኤል ለሁለት ስትከፈል ትመለከታላችሁ። የሰሜኑ መንግስት ሲወድቅ ትመለከታላችሁ። ይገርማችኋል። ከዚያን ጊዜ አንስቶ እስከ ዛሬ ድረስ የዳዊት ዘር እስራኤልን መግዛት አልቻለም። ይህ የዳዊት ኪዳን ከምድራዊው መንግስታዊ ዙፋን ይልቅ ወደ መንፈሳዊ ስልጣን የሚያመላክት ሆኖ ነው የምትመለከቱት። ከዳዊት ዘር የመጣው
መንግስቱ ለዘላለም የተባለለት ከጸናው ዙፋን የተነሳ የሰማይ ሰራዊት የሚያመሰግኑትና የሚሰግዱለት ሞትን አሸንፎ የተነሳውና በአባቱ ቀኝ ለዘላለም ነግሶ የሚኖረው ኢየሱስ ክርስቶስ እርሱ ነው። እርሱ ነው የሐዲሱ ኪዳን መስራች። እርሱ ነው ሊቀ ካህናታችን። እርሱ ነው አማላጃችን። እርሱ ነው። አንደኛ ዜና መጽሐፍ ምዕራፍ 22 ቁጥር 9-10 ገብታችሁ ስታነቡ እንደዚህ የሚል ቃል ታገኛላችሁ። የሚሆን ልጅ ይወለድልሃል። የምን ልጅ? የዕረፍት ልጅ የሚሆን ይወለድልሃል። የመንግስቱም ዙፋን በእስራኤል ላይ ለዘላለም ጸንቶ ይኖራል ነው የሚለው። ለዘላለም። ሃሌሉያ። ከጉልበቱ በሚወጣው ዘር እስራኤልን እንደሚያሳርፍ ተስፋ የተሰጠው። ሃሌሉያ። እርሱ የናዝሬቱ ኢየሱስ ትክክለኛ ወደ ዘላለም መንግስት የሚያስገባ ኪዳን። ኪዳን በመሐላ ከእግዚአብሔር ጋር ቃል የተገባለት ኪዳን። ወገኖቼ በአገልግሎት ዘመኑ የእርሱ በሥጋ መገለጥ ለሰው ልጆች ሁሉ የዘላለም ዕረፍት መሆኑን ነው የሚናገረው መጽሐፍ። ማቴዎስ ወንጌል ምዕራፍ 11 ቁጥር 28 እናንተ ሸክም የከበደባችሁ ወደ እኔ ኑ ብሎ ይህንን የጽድቅ ወንጌል የሰበከ ሸክማችንን ሊያራግፍልን የመጣ ሊያንከባልልልን የመጣ ኢየሱስ። ይህ ኪዳን በሰው ወቅታዊ ማንነት ላይ ያተኮረ ሳይሆን በእግዚአብሔር ዘላለማዊ ምሕረት ላይ የተመሰረተ ነው ወገኖቼ። በእግዚአብሔር ዘላለማዊ ማንነት ላይ የተመሰረተ ነው። ይህንን ዮሐንስ ሲጽፍልን ምን አለ? በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግሥትና ካህናት የሆኑ ዘንድ አደረግካቸው ብሎ ተናገረ። አየኸው? የቅዱሱ ኪዳን ፈጻሚ ቅዱሱ የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። እርሱም ደግሞ ቅዱስ ነው። የዕብራውያን ጸሐፊ በምዕራፍ 7 ቁጥር 23 ላይ እንዲህ ብሎ ይመሰክርለታል። ቅዱስና ያለ ተንኮል ነውርም የሌለበት ከኃጢአተኞችም የተለየ ከሰማያትም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናል አለ። ሃሌሉያ። ልጁ እንደ አባቱ ቅዱስ ስለሆነ በነበረበት የሥጋ ዘመን ድካምና ኃጢአት አላሸነፈውም። በመሆኑም እንደ ቅድስናው መጠን ኪዳኑን ፈጸመልን። ቅዱስ ሆኖ የተለየ ሆኖ ኪዳኑን ፈጸመልን። ይሄ ኪዳን የሚሻር ኪዳን አይደለም። የሌሎች የፍጡራን የተሰጡትን ኪዳናቶች ስታዩ የተሻረ ኪዳን ነው። የተሻረ ኪዳን ነው። እንደሚሻርም በነቢያት የተነገረ ነው። ለምሳሌ በትንቢተ ኤርምያስ መጽሐፍ ምዕራፍ 31 ቁጥር 31 ላይ ገብታችሁ ስታነቡ እግዚአብሔር በነቢዩ ኤርምያስ መጥቶ ሌላ አዲስ ኪዳን እገባለሁ አለ። አሁን ለአባቶቻችሁ እንደገባሁት ኪዳን ሳይሆን ሌላ አዲስ ኪዳን እገባለሁኝ፣ እነርሱ በኪዳን ያልጸኑ እኔም ቸል አልኳቸው ይላል እግዚአብሔር። ስለዚህ ከዚህ በኋላ የምገባላቸው ኪዳን ይህ ነው ይላል ጌታ። ሕጌን በልቦናቸው አኖረዋለሁ፣ በልቦናቸውም እጽፈዋለሁ፣ እኔም አምላክ እሆናቸዋለሁኝ። አሁን ያ ምን ሆነ ማለት ነው? ቀረ ማለት ነው። ከሰቦች ጋር የነበረው ኪዳን ሰቦች ሊፈጽሙት የሚችል ስላልሆነ ቀረ፣ በቃ ይቀራል እያለ ነው። አየኸው? አሁን አዲስ ኪዳን ላይ ነው ያለኸው። አሁን አዲስ ኪዳን ላይ ነው ያለኸው። አሁን የተሻለ ኪዳን ላይ ነው ያለኸው። አሁን ሕይወትን የሚሰጥ ኪዳን ላይ ነው ያለኸው። ሃሌሉያ። እነዛ አሮጌ ኪዳናቶች ሰውን ወደ እግዚአብሔር መንግሥት ሊያስገቡ የሚችሉ አይደሉም። ጥላ ሆነው ነው ያለፉት። ጥላ ሆነው ነው ያለፉት። ስለዚህ የአዲስ ኪዳኑ መስራች አዲስ ውልና ስምምነት ከእግዚአብሔር ጋር በመሐላ
ቃል የተገባለት የናዝሬቱ ኢየሱስ ክርስቶስ ነው። ኪዳነ ተካሄድኩ ምስለ ሕሩያኔ የሚለው የሰነፎች ጦማር ይሄ ወደ እግዚአብሔር መንግሥት የሚያስገባ አይደለም። ለቅዱስ ላሊበላ የተሰጠው ኪዳን አለ ይላል። ከየት መጣ ስትለው ኪዳነ ተካሄድኩ ምስለ ሕሩያኔ ከመወዳቸው ጋራ ኪዳኔን አደረግኩኝ የሚለውን አምጥቶ ለላሊበላ ሰጥቶ ከዛሳ ምንድነው የተገባለት ስትለው የጎጃም የጎንደር የተከዜ እስከ ተከዜ ወንዝ ያለውን የመሬት አፈር በጥብጦ የጠጣ እስከ 85,000 ትውልድ ድረስ ይማርለታል፣ ኃጢአቱም ይሰረይለታል የሚል ነው ይላል። ይህ የኢየሱስ ክርስቶስን ሞትና ትንሣኤ ውድቅ የሚያደርግ የኢየሱስ ክርስቶስን ደም የሚረግጥ የአጋንንት ትምህርት ነው ወገኖቼ። እንዲህ አይነት ኪዳን በመጽሐፍ ቅዱስ የለም። አቅም አለን እንወያያለን የምትሉ ሊቀ ሊቃውንቶች ካላችሁ እኔ በእውነት ነው የምነግራቸው፣ ግቡና እንወያይ፣ ግቡና እንማማር። ክብር ለታረደው በግ ለናዝሬቱ ለኢየሱስ ክርስቶስ ይሁን። ወስብሐት ለእግዚአብሔር። በዚህ ሐሳብ ላይ የተረዳችሁትን መጽሐፍ ቅዱሳዊ እውነት እናንተም ሪፍሌክት ማድረግ ትችላላችሁ። የሚወያዩ ሰዎች ካሉ ደግሞ እያስገባን እንወያያለን። ተባረኩልኝ። ጸጋና ሰላም ይብዛላችሁ። እግዚአብሔር አምላክ ይባርክ። በጣም ድንቅ የሆነ ትምህርት ነው እያስተማርክ ያለውና ተባረክልኝ። ምናልባት ኤቢ እንደገና ከላይ መሳይ አሉና እነሱ ሐሳብ መስጠት ከቻሉ ትንሽ ድምጼን የቀነስኩት በምክንያት ነው። ተባረክ። ጸጋ ይብዛልህ። ተከናወን። ይገባኛል። እሺ፣ ጌታ ይባርካችሁ። የምትሉት ነገር ካለ መቀጠል ትችላላችሁ። ስለ ኪዳን የተረዳችሁትን ነገር እና ደግሞም የተሰማችሁን ስሜት መግለጽ ትችላላችሁ። እግዚአብሔር ይባርካችሁ። እንቀጥላለን። እግዚአብሔር አባታችን የተባረከ ይሁን። እኛ ዓላማችን ትውልዱን ከሞት መንደር ከጨለማ አውጥቶ ወደ እግዚአብሔር መንግሥት ለማስገባት ነው። ይሄን ደግሞ ሊያደርገው የሚችለው ከፀሐይ መውጫ እስከ መጥለቂያዋ ድረስ የተሰጠን ቅዱስ ወንጌል ነው። ሰዎች ይህንን ቅዱስ ወንጌል ሰምተው ንስሐ ገብተው በኢየሱስ ክርስቶስ ደም ከኃጢአታቸው ካልታጠቡ በስተቀር የእግዚአብሔርን መንግሥት ሊያዩ አይችሉም። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር በአንደኛ ዮሐንስ መጽሐፍ ምዕራፍ 1 ቁጥር 7 ላይ ወደሙ ለኢየሱስ ክርስቶስ ያነጽሐነ እምኩሉ ኃጣውኢነ፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ነው የሚለው። በቃ እኮ የኢየሱስ ክርስቶስ ደም ከኃጢአት ያነጻል ከተባለ ምን ያንከራትታል? ከኃጢአት ለመታጠብ ተክለ ሃይማኖት ገዳም፣ የተክለ ሃይማኖት ተቅማጥ ፍለጋ፣ የመቃብር አፈር ተጎንጭ ብለህ ትውልዱን ጃርዲያ በጃርዲያ ለምን ታደርገዋለህ? ተመለስ። የሚያዋጣው ይሄ ነው። ወንጌል ነው የሚያዋጣው። እግዚአብሔር ልጁን ዝም ብሎ በከንቱ የገደለው ይመስልሃል? እግዚአብሔር በልጁ ላይ ድራማ የሰራ ይመስልሃል? አንተ የመቃብር አፈር በመጠጣት ኃጢአት ይሰረያል ብለህ የምታስተምር፣ እናንተ በኢየሱስ ክርስቶስ ደም የምትቀልዱ ሰዎች ተመለሱ ወደ ኢየሱስ። እኛ ወንጌልን የምንሰብካችሁ በኃይልና በስልጣን ነው። ወንጌል ጉልበት አለው፣ አቅም አለው። እኛ የበራልን ወንጌል ለእናንተም ይበራላችሁ ዘንድ ያስፈልጋችኋል። ስለዚህ ይህንን ድምፅ እየሰማችሁ ያላችሁ ኦርቶዶክሳውያን፣ ኢስላማውያን በአጠቃላይ ጌታ ያስፈልጋችኋል። ዘየአምን በወልድ ቦ ሕይወት ዘለዓለም፣ በወልድ የሚያምን የዘላለም ሕይወት አለው ይላል እንጂ በተክልዬ የሚያምን በእንተና የሚያምን አይልም መጽሐፍ ቅዱስ። ሲቀደም እነ ተክልዬን መጽሐፍ ቅዱስ አያውቃቸውም። እና ወደዚህ እውነት እንድትመጡ እንጋብዛችኋለን። ይሄንን ስንናገር ጥላቻ መስሎ የሚታያችሁ ሰዎች ካላችሁ ልንረዳችሁ አንችልም። ኑ ወደ ኢየሱስ ነስሑ ወእመኑ እስመ ቀርበት ይእቲ መንግሥተ ሰማያት።
መንግስተ ሰማያት ቀርባለችና ንስሐ ግቡ፣ በወንጌል እመኑ መልእክቴ ነው። ትናገሩ ሰዎች ካላችሁ ተናገሩ። ኦርቶዶክሳውያን ጥያቄ ካላችሁ አንዳንድ ቁጥርን አሳዩን፣ እናስገባችኋለን። አንዳንድ ቁጥርን አሳዩን፣ እናስገባችኋለን። ሃሌሉያ። አንዳንድ ቁጥርን በማሳየት መግባት ትችላላችሁ። እሺ ሀብታሙ አይሰማም? አይሰማም? ከየት ቤተ እምነት ነህ? ይሰማል። ከየት ቤተ እምነት ነህ? ክርስቲያን ነኝ። ኦርቶዶክስ ክርስቲያን ነኝ። ምን ክርስቲያን? ኦርቶዶክስ ነው። ኦርቶዶክስ? እሺ፣ ጥያቄ አለ? አይ የለኝም። የለም ጥያቄ? ጥያቄ የለህም? ጥያቄ የለኝማ። ኦኬ እሺ። ጌታ ኢየሱስ ይወድሃል። ኢየሱስ ክርስቶስን በማመን መንግስተ ሰማያት መግባት ታውቃለህ? አውቃለሁ። ይሰማን አውቃለሁ እንጂ። አዎ ይሰማን። ኦኬ እናት አንተ አሁን ዛሬ ብትሞት ወደ የት እንደምትሄድ ታውቃለህ? አውቃለሁ። ወደ የት ነው የምትሄደው? ወደ ጌታችን መድኃኒዓለም ክርስቶስ ነው። እንደዛ ተሆንክማ እውነትም ድነሃል ማለት ነው። ግን ኦርቶዶክስ እንደዛ ብላ አታስተምርም። ኧረ እንዴት ኦርቶዶክስ አታስተምርም? ኦርቶዶክስ ቤተክርስቲያን እንዲህ አይነት አስተምሮ የላትም። ድነት ሂደት ነው ታስተምረው። እንዴ ያስተምራን እንጂ እንዴት ያስተምረን? ኦርቶዶክስ እንዴት ያስተምራን? ከዚህም በላይ ነው የሚያስተምረን እንጂ። አይ አባባሌን አልተረዳኸኝም መሰለኝ። እሺ የኦርቶዶክስ አስተምሮ አንድ ሰው ቢሞት ተስካር ፍታት ተፈቶለት፣ ዝክር ተዘክሮለት፣ ምጽዋት ተመስክሮለት በአንድ ሰው የቃል ኪዳን ተደርጎለት በዛ ነው መንግስተ ሰማያትን መውረስ የሚባለው ብላ ታስተምራለች። ስለዚህ ሰው ሲሞት ፍታት ይፈታል። ለምን ይመስላል ፍታት የሚፈታው ሰው ሲሞት? ስለዚህ እንኳን ገባ ብዬ ብዙም አላቅም። ለምሳሌ መዋሲት ይመራል። ሰው ሲሞት ይኸውልህ መዋሲት ይመራል እኮ እና መዋሲት የሚመራው የነፍስ መሸጋገሪያ ድልድይ እንዲሆን ነው ተብሎ ይታመናል። መዋሲት ማለት አውሳአ መለሰ ከሚለው የግስ ቃል የወጣ ሲሆን የነፍስ መሸጋገሪያ ድልድይ ነው ተብሎ ይታመናል። ስለዚህ አንተ ስትሞት መዋሲት የሚመራልህ ፍታትም ይፈታልህ ወደ መንግስተ ሰማያት እንድትገባ ተብሎ ነው። ስለዚህ በመጽሐፍ ቅዱስ የእግዚአብሔር ቃል እውነት ውስጥ ግን በወልድ የሚያምን የዘላለም ሕይወት አለው ነው የሚለው እንጂ መዋሲት ምራለት፣ ዝክር ዘክርለት፣ 40 30 ዓመታት አውጣለት አይልም። ስለዚህ አንተ ደግሞ ከኦርቶዶክስ ለየት ብለህ ስለመጣህብኝ ነው። ይሄንን ብለህ ካመንክ በቃ ጻድቃን ሰማዕታት አያስፈልጉም እያልክ ነው። እንደዚያ ማለት አለማወቅ ነው እንጂ እንደዚያ ማለት አይደለም። ዛሬ ብትሞት ወደ መንግስተ ሰማያት እንደምትገባ ታመንክ፣ እሱ በጣም ጥሩ ነው። ግን ዝም ብሎ በድፍረት ሳይሆን ታምናለህ ወይ ነው? አዎ በእርግጥ ምን መሰለህ ወንድሜ፣ አሁን አንተ
ብዙ እሺ አባቴ ተረዳህ አይመስለኝም። ልጸልይልህ፣ ጌታን ትቀበላለህ? ለአንድ 2 ደቂቃ አብረን እንጸልይ። ደስ ይለኛል። ፈቃደኛ ነህ? ፈቃደኛ ነህ? ስል በጣም ጸሎት ማተገይዘ ነው ደስ ነው የሚለኝ። ከጸሎት በላይ ምን አለ አባቴ? እሺ እግዚአብሔር ይባርክ። ጌታ ሆይ በል እስቲ። ጌታዬ ሆይ እኔ ልጅህ ወደ ቤትህ መጥቻለሁ። እኔ ወደ ቤት መጥቻለሁ። እኔ ልጅህ ወደ ቤትህ መጥቻለሁ። ወደ ቤት መጥቻለሁ። እስከ ዛሬ ድረስ ያደረኩትን ኃጢአት ይቅር ይበለኝ። ስለኔ ኃጢአት ልጅህን ኢየሱስ ክርስቶስን በቀራንዮ አደባባይ ላይ ለኃጢአቴ እንደተሰቀለ እንደሞተ እንደተቀበረ እኔን ለማጽደቅ በሦስተኛው ቀንም እንደተነሳ እኔን ለማጽደቅ ለሦስተኛው ቀን እንደተነሳ እኔ አምናለሁ። ከዛሬ ጀምሮ ኃጢአትን ዲያብሎስን ክፉ ስራውን ሁሉ እክዳለሁ። ጌታ ሆይ ልጅህ አድርገህ ተቀበለኝ። ስሜንም በሕይወት መዝገብ ጻፍልኝ። ልጅህ አድርገህ ስለተቀበልከኝ አመሰግንሃለሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። ጌታ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም በአንተ ጉልበት ብርታት በልጅህ በኢየሱስ ክርስቶስ ባደረግከው ማዳን ወንድሜን ከሞት መንደር ከጨለማ ያወጣው ለክብር ያጨው እነሆ በዘላለም መዝገብ ላይ ደግሞ ስሙን የጻፍክለት አምላኬና አባቴ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም አመሰግናለሁ። ወደኔ የመጣውን ከቶ አልጥለውም ብለህ የተናገርክ ጌታ እግዚአብሔር ሆይ ከዚህ ቀን ጀምሮ በኢየሱስ ክርስቶስም በመንፈስህ እንድትመራው እንድታትመው ክፉ ከፊት ለፊቱ እንዲወድቅ የጨለማ ኃይላትና ስልጣናት ከዘር ማንዘርቱ እንዲመቱ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። አባባ ከዚህ ሰዓትና ደቂቃ ጀምሮ በወንድሜ ላይ የሚወረወር የትኛውም አጋንንታዊ ፍላጻ የተቆረጠ ይሁን። በሱ ላይ የተሟረተ ሟርት፣ ድግምት፣ ጨለማ፣ አስማት በኢየሱስ ስም ስልጣን የፈረሰ ይሁን። አባባ ወንድሜን ላንተ አሳልፌ የሰጠሁህ በምትወደው ልጅህ በጌታ በኢየሱስ ክርስቶስ ስም አሜን። አሜን። አሁን በክርስቶስ ኢየሱስ ስም ስላመንክ ከኃጢአትህ ታጥበሃል፣ ነጽተሃል። በኢየሱስ ክርስቶስ ደም ከኃጢአትህ ነጽተሃል። በክርስቶስ ኢየሱስ መንፈስ ደግሞ ታትመሃል። ከዚህ በኋላ አንተ የሚያስፈልግህ የእግዚአብሔርን ቃል ማጥናት ነው። እኛም ደግሞ የእግዚአብሔርን ቃል እገዛ እናደርግልሃለን። ነፃ ቃል በመወያየት በመማማር ለማለት እወዳለሁ። ወዳጅ ተባረክ። እሺ አባቴ።
እግዚአብሔር አምላካችን የምስጋና ጌታ የክብር ባለቤት ስሙ ለዘላለም ይከበርና የተመሰገነ ይሁን። መወያየት የምትፈልጉ ሰዎች መወያየት ትችላላችሁ፣ መግባት ትችላላችሁ። ቤቱ የእውነት አምድ ነው። ቤቱ የእውነት አምድ ነው። ጽዮን ቲቪ ኢትዮጵያ የእውነት አምድ ተብሎ ይታወቃል። እውነት የሆነውን ነገር ገልጠን ውሸት የሆነውን ነገር ደግሞ እያጋለጥን የእግዚአብሔርን ቃል የምንማማርበት የምንጸልይበት ቤት ነው። የትኛውም እምነት ተከታይ ገብቶ መወያየት በፍቅር መነጋገር ይችላል። እታች ያላችሁ ኦርቶዶክሳውያን ወንድሞች፣ እህቶች፣ አባቶች አንድ ቁጥርን እያሳያችሁ እንድትገቡ በጌታ ፍቅር እንጠይቃችኋለን። እታች ላይ መናገር የምትፈልጉ ሰዎች ካላችሁ ደግሞ እድሉን እሰጣችኋለሁ። ጌታ ለዘላለም የተባረከ ይሁን። እንደ አምላካችን እንደ እግዚአብሔር ያለ ማንም የለም እና ኮፒ ሊንክ የሚያደርገው አንድ ወንድም በጣም በኃይል ዳኒ ተጠቃው ዛሬ ባርክ። ቀጥል ኤቢ ቀጥል። እሺ ሀብትሽ ሰላም ብያለሁ። ሀብትሽ ላይ ያለ ሀብትሽ ሀብታሙ አንድ ፎሎ እናርገውና ክትትሉን ደግሞ እንዴት መከታተል እንዳለበት እንድናግዘው ፎሎ ብናረግና ቁጥሩንም ብንወስድ የተሻለ ነው። እግዚአብሔር ይባረክ። ያው እግዚአብሔር ስራውን እየሰራ ነው። እንዲህ ነው እግዚአብሔር በሞኝነት እኛንም በቤቱ የተከለው በዛ አይነት መልኩ ነው። ፎሎ አርጉት፣ አንዴ ፎሎ አርጉት። ተባረኩ። ፎሎ አርጉት፣ ፎሎ አድርጉት። በውስጥ መስመር ጻፉለት። ተባረኩ። ቢመልስልን አሪፍ ነው። ፎሎ አድርጎ ስልክ ቁጥርም ብንለዋወጥ ሚዩትን ማንሳት ካለመሰል እኔም ለማንሳት ስሞክር እምቢ ብሎኛል። ስለዚህ ፎሎ አድርጌዋለሁ። በውስጥ መስመር እጽፍለታለሁ። እናንተም ደግሞ ሁላችሁን አስተዋጽኦ አድርጉ፣ ጻፉለት፣ አበረታቱት፣ ጸልዩለት። እግዚአብሔር መልካም አባት ነው። ቀላል በምትመስል ፕሮግራም እግዚአብሔር ግን የራሱ የሆኑ ሰዎችን ወደ መንግስቱ ያስገባል። ቀላል በምትመስል ፕሮግራም እና የእግዚአብሔር ቃል ከተሰበከ እመኑኝ ነፍሳት ይድናሉ። ወገኖች የእግዚአብሔር ቃል በተሰበከበት ጠላት መስራት አይችልም። የእግዚአብሔር ቃል በሚነገርበት ስፍራ ጠላት እንደፈለገ መሆን አይችልም። ስለዚህ እግዚአብሔር ምርኮን እንዲሰጠን ካስፈለገ ቃሉ ላይ መተከል ያስፈልገናል ማለት ነው። ኢየሱስ ጌታ ነው። ሃሌሉያ። ስለዚህ በደንብ ልንተጋ ያስፈልገናል። በደንብ ልንጸልይ ያስፈልገናል። እኔ አሁን እዚህ ቲክቶክ መንደር ላይ 2 ወር ምናምን ሆኖኛል በእውነት ከጠፋሁኝ። ትናንትና ነው አገልግሎቴን የጀመርኩትኝ። ዳኒ በጸጋው ያውቃል። ከዚህ በፊት አብረን በጣም እንሰራ ነበር ቲክቶክ ላይ ከዛሬ ዓመት በፊት በየቀኑ ነፍሳት ይድኑ ነበር። 3፣ 4 እስከ 10 የዳነበት ቀን አለ። ቲክቶክ መንደር ላይ ጌታን የተቀበሉ በጣም ብዙ ወንድሞች እህቶች አሉ። እኔ እንዲያውም ሚዲያ ላይ ስለማላወጣው ስለሚይዘው እንጂ በጣም ብዙ መረጃዎች አሉ። የተጠመቁ ሁሉ አሉ። ለፓስተር የሰጠናቸው አሉ። ከባህር ዳር፣ ከጎንደር፣ ከሰሜን፣ ከዚህ በወለጋ፣ በሻሸመኔ በተለያዩ ሀገራቶች ጌታን እየተቀበሉ ከውጭ ሀገር ሳይቀር ጌታን እየተቀበሉ የተጠመቁ ደህንነት የተማሩ ልጆች አሉና ቲክቶኩን ከተጠቀምንበት አዳማ እግዚአብሔር ይባርክህ ዳኒ። አዳማ በአንተ በኩል የተቀበለች ልክ ሌላም ነበረች እንጂ ደግሞ ወደ አስኮ በጣም ብዙ ልጆች ጌታን እየተቀበሉ እንትን እያሉ ወደ ጌታ መንግስት እየመጡ ነበር። ግን እንዲህ አይነት ፕሮግራም ሲከናወን አማኞቹ ቢያንስ እንኳን ጊፍት በመስጠት ኮፒ ሊንክ በማድረግ ታብታብ በማድረግ ሚዲያው እንዲጠነክር አላደረጉልንም እና በእውነቱ እግዚአብሔር ይባርክ። ኤቢ አንተ ጥሩ ልብ አለህ። አንተ የወንጌል ሰው ነህ። እግዚአብሔር ይባርክህ። እግዚአብሔር በዘመንህ በጣም በኃይል ይሰራል፣ በኃይል ይገለጣል በኢየሱስ ስም።
እና ወንጌልን በጋራ እንስራ። አንድ ሰው ብቻ ሊሆን አይችልም። ስራ አጠገቤ የነበረች ጌታን የተቀበለች መርጌታ ተባረኩ ትላለች እህታችን። እግዚአብሔር ይባርክሽ። አዎ ሊሆን ይችላል። እንግዲህ በጣም ብዙ ሰዎች ናቸው ጌታን የተቀበሉት በእውነት እኛ እንዲያው ሚዲያ ላይ እንዲህ ነው እንዲያ ነው አንልም እንጂ እና ምንድነው ሚዲያው እንዲጠነክር አድርጉ። ይህን በማር የተለወሰ መርዝ የሚለውን መጽሐፍ በሚዲያ ላይ ከውጭ ሀገር ነው ሰዎች እየገዙ 5 መጽሐፍ 10 መጽሐፍ 20 መጽሐፍ እየገዙ ሰሜን ኢትዮጵያ በመላካቸው ምክንያት ታምናላችሁ 105 መርጌታ ቄስ ድኗል። 105 መርጌቶች ቄሶች ድነዋል። የዛሬ ዓመት አካባቢ 51 መርጌቶችን የውሃ ጥምቀት አጥምቀናል። ደህንነት አስተምረን ወደ 77 አሁን ተምረው የጨረሱ አሉ እና እነዚህን ልጆች አሁን ሄደን የውሃ ጥምቀት ለማስጠመቅ ለማበረታታት አልቻልንም። የገንዘብ እጥረት ስላለ ማለት ነው። የገንዘብ እጥረት እና በእውነት እግዚአብሔር እየሰራ ነው ያለ። የምትችሉ ሰዎች አሁንም በማር የተለወሰ መርዝ የሚለው መጽሐፍ በመግዛት ሰሜን ኢትዮጵያ ላይ ወንጌልን እንድትሰሩ በታላቅ አክብሮትና ፍቅር እጠይቃቸዋለሁ። አሁንም እንስራ ወንጌልን። ጌታ ሊመጣ በደጅ ስለሆነ ወንጌልን እንስራ። ወንጌልን መስራት ትልቅ ዕድል ነው ወገኖች። ነፍሳትን ማዳን ትልቅ ዕድል ነው። ኢየሱስ በዚህ ዘመን ቢመጣ ማንን ወንጌል እንደሚሰብክ እናውቃለን። በስጋ ዘመኑ በመዋዕለ ሥጋዌው ባስተማረበት ዘመን ኢየሱስ ወደ ቀራጮች ቤት ወደ ኃጢአተኞች ቤት እየገባ ወንጌልን ይሰብካቸው ነበር ይላል። አሁን እኮ ወንጌል ሰባኪዎች እኮ ሀብታም ነው የሚፈልጉት። ሀብታም እኮ ነው የሚፈለገው። የወደቁ ሰዎች ለማኞችን እኮ ዝቅ ብሎ የሚያይ እኮ የለም እኮ። እና እባካችሁ ወንጌልን በጋራ እንስራ። ዳኒ ያውቃል፣ አብረን እንሰራለን። ወንድማችን ዳኒ ከከተማ እስከ ገጠር ወጥቶ ወንጌልን ይሰራል፣ ያውቃለሁ። እና አብረንም እየሰራን ነው። የሰሜን የወንጌል ማህበርተኞች ህብረት የሚባል አቋቁመናል፣ ግን ሰዎቹ ሊሳተፉ አልቻሉም። በዚህ ተሳትፎ ሁላችሁም እጃችሁን በማስገባት ከወንጌል ጎን ቁሙ። በቃ ለወንጌል ያልሆነ ገንዘብ ምን ያደርግላችኋል? ለወንጌል ያልሆነ ገንዘብ ምን ይሰራልሃል? እውነቴን እኮ ነው። እንደዚህ ስንል ሌላ ይመስላችኋል? አሁን ትላልቅ ቸርቾች ላይ ይገርማችኋል። ውሃ ግዛ ሲባል 500 ውሃ የ20 ብር ውሃ 500 ብር አውጥቶ ይገዛል። ዘይት ግዛ ሲባል አንድ ብልቂያጥ ትንሽዬ ብልቂያጥ ዘይት የሚገርማችሁ ነገር 1000 ብር ይገዛል፣ 2000 ብር ይገዛል። እኛ ጋር ግን 260 ብር መጽሐፍ ግዙ ወንጌልን እንስራ ስንል ወንጌልን ለመስራት ልባቸው የተከፈተ ሰዎች የሉ እና በጣም ትልቅ እርግማን ገብቷል ቤተክርስቲያን ውስጥ። ጌታ ይስበረውና ጌታ ይውጋውና። ስለዚህ ወንጌልን እንስራ። ደግሞ እናንተ ታምራዊ ዘይት ተብላችሁ ከምትገዙ ታምራዊ ውሃ ተብላችሁ ከምትገዙ ራሳችሁ አስባችሁ ወንጌል ይሰራ ብላችሁ ወንጌል የሚሰሩ ሰዎችን ብትደግፉ እግዚአብሔር ይባርካችኋል። ስለ ስሙ ሲል ይባርካችኋል። ለምን ድራማ ውስጥ ገብታችሁ እንትን ትላላችሁ?